እየመጣቻች ባሌ እንዲህ ብሎኝ የልደት ቀን ሰርፕራይዝ ሳያደርገኝ ቀረ እንዲህ ያለች መከራ እየተነዛነዙ ይሄ ሁሉ እንደዚህ እየሰማ እንዴት አድርጎ ይችላል? ንስሐ አባቶቻችሁ ከቤት ሲመጡ ሁለት የመጽሐፍ ቅዱስ ቃል ካልነገሯችሁ ማድረግ ያለባችሁ ወሬ አታውሯቸው፣ ፖለቲካ አትወሩ። ንስሐ አባቶቻችሁ ጋር ከንስሐ አባቶቻችሁ ጋር ቀልድ አትቀልዱ። ንስሐ አባታችሁን ይዛችሁ መሸታ ቤት አትጋብዙ። ይኸውላችሁ ለምሳሌ እንገራችሁ። ተርቤ አላበላችሁኝም፣ ያዙ እስኪ በሉ እናንተም። ብጠማ አላጠጣችሁኝም፣ እንግዳ ሁኜ ብመጣ አልተቀበላችሁኝም፣ ብታሰር አላስፈታችሁኝም፣ ብራቆት አላለበሳችሁኝም። እነዚህ ሁሉ የምን ጥያቄዎች ናቸው? የፍቅር ጥያቄዎች ናቸው። የፍቅር ጥያቄዎች ናቸው እነዚህ ሁሉ ማለት ነው። ክርስቶስ ሲመጣ የሚጠይቀን የምንም ጥያቄ አይደለም፣ የፍቅር ጥያቄ ነው። ለምን ብራብ አላበላችሁኝም? ለማን? ለዚያ ወንድምህ። መቼ ተርበህ ማይዜ ርህበከሪ ናከ ወያብላይ ናከ። መቼ ርቦህ ነው? መቼ ነው ያላበላንህ አሉት። ዘይገበርክሙ ለሃዱ ምሉ ንዑሳን ሊተ ይገበርክሙ፣ ወይም ለደጋጎቹ ደግሞ ዘገበርክሙ ለሃዱ ምሉ ንዑሳን ሊተ ገበርክሙ። ከታናናሾቹ ለአንዱ ያደረጋችሁት ለኔ ያደረጋችሁልኝ አለ። ልብ በሉ፣ እግዚአብሔር ክርስቶስን ሰዎችን መውደድ ክርስቶስን መውደድ ነው። ለሰው ማብላት ክርስቶስን ማብላት ነው። ለሰው ማልበስ ክርስቶስን ማልበስ ነው። እና መቼ ይርበርደዋል ክርስቶስ? ክርስቶስ መቼ ይርበዋል? እሱ የሕይወት እንጀራ አይደል እንዴ? ቢራብስ እኮ አንድ ጊዜ ነው፣ እሱም ለኛ ቤዛነት ነው። ክርስቶስ መቼ ይታሰራል? አንድ ቀን ታሰረ፣ እሱም እኛን ነፃ ለማድረግ ነው። ሰውን ማስፈታት እግዚአብሔርን ማስፈታት ነው። ሰውን ታሞ መጠየቅ እግዚአብሔርን መጠየቅ ነው። ይሄንን ነው ጌታ የነገረን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እሺ፣ ከቃሉ ጋር ናችሁ? አንድ መክሊት የተሰጠው ምንድን ነው? አንድ መክሊት የተሰጠው በበጎ ነው የምንወስደው ይሄን ሁሉ ማለት ነው። አንድ መክሊት የተሰጠው ሰው መሆን ነው። እስኪ ሰው መሆን በሉ ንገሩኝ እንጂ። ሰውነት አንድ መክሊት ነው። ያንን ያጠፋው ማለት ያንን ባጠፋበት ያጠፋው ነው። መጥፊያውን በኋላ ነግራችኋለሁ። ሁለተኛ ትርጓሜ 5 መክሊት የሰጠው አለ። 5 መክሊት የሰጠው አለ። ልብ ብላችሁ ስሙ። 5 መክሊት የሰጠው አሉ። 5 መክሊት የተሰጠው ጳጳስ ነው። 5 መክሊት የተሰጠው ጳጳስ ነው። ጳጳስ 5 መክሊቶች አሉት። ዲቁና አለው፣ ቅስና አለው፣ አይቅርታ አንድ ዘልያለሁ፣ ክርስቲያንነት አንድ አለው፣ ምእመንነት። ጳጳስ ምእመን ነው አይደለም? ምእመን እኮ እናንተ ቀላል ስም መስሏችኋል። ምእመን እኮ የእግዚአብሔር ስም ነው። ምእመን እግዚአብሔር በሁሉ ቃሉ፣ እግዚአብሔር በቃሉ ሁሉ የታመነ ነው። ምእመን የእግዚአብሔር ስም ነው። ቀላል ስም እንዳይመስላችሁ። ምእመንነት አለው፣ ክርስቲያናዊነት አንድ። ከዛ ምን አለው? ዲቁና አለው 2፣ ቅስና አለው 3፣ ጵጵስና አለው 4፣ ሊቀ ጵጵስና 5። የሊቀ ጳጳስ ጸጋው 5 ነው። 5 መክሊቶች አሉት ማለት ነው። 5 ማትረፍ ማለት በጵጵስና ወርዶ ወጥቶ አስተምሮ ሌላ ጳጳስ የተካ ወይም እሱኑ ሙሉ የሰራበት ሰው ማለት ነው። ሙሉ የሰራበት ሰው እንደተሰጠው እንግዲህ ጳጳሱ ሰው በዚህ ዘመን ለምን ጳጳስ መሆን እንደሚያጓጓው በጣም ነው የሚያስደንቀው። ተመልከት፣ ክርስቲያን ስትሆን የምትጠየቅ በምን ብቻ ነው? በክርስቲያንነት ብቻ፣ በምእመን ብቻ ነው የምትጠየቀው። አሁን ምን ጨምርበት? ከክርስትናው ላይ ዲቁና ጨምርበት። በስንት ነገር ልትጠየቅ ነው? በ2። እሱ ቅስና ጨምርበት። በስንት ነገር ትጠይቃለህ? ጵጵስና ጨምርበት። በስንት ትጠይቃለህ? ሊቀ ጵጵስና ጨምርበት። በስንት ትጠይቃለህ? በ5 ማለት ነው። ስለዚህ ይሄኛው 5 ያተረፈ ማለት ምን ማለት ነው? የሕዝብነት ሥራ የሰራ በዚህም ያተረፈ፣ የዲቁና ትርፍ ያለው፣ የቅስና ትርፍ ያለው፣ ከዛ የጵጵስና ትርፍ ያለው፣ የሊቀ ጳጳስነት ትርፍ ያለው። ለዚህ ነው አባ መቃርዮስ የሚባል አባት ጳጳስ ሆኖ እናቴ ጳጳስ ሆንኩ እኮ ሲላት ሙተ ተገንዘ ባይ ይሻለኝ ነበር አለችው። ለምን ሲላት ድሮ የምትጠየቅ በራስህ ኃጢአት ብቻ ነበር፣ አሁን ግን በሕዝብ ሁሉ ትጠየቃለህ ብላ ነበር የነበረችው ማለት ነው። ይሄ ሁሉ ጸጋ 2 መክሊት ያለው ማን ነው? 2 መክሊት ያለው ማን ነው? ቄስ ነው። ምንና ምን አለችው? 2 መክሊት ማስተማርና ማቁረብ። እስኪ በሉ አቤት። እሺ የጳጳሳቱንም ልጨምርላችሁ፣ አንድ ዙሪያ አስተረጉምላችኋል። እዚያው ላይ ጨርሼው ልድ የጳጳሱ ሳይመ ዲያቆን፣ ሳይመ ቀሲስ፣ ሳይመ ጳጳስ፣ ማስተማር፣ ማቁረብ 5 ጸጋ አላቸው ማለት ዲያቆን መሾም፣ ቀሲስ መሾም፣
ጳጳስ መሾም ጳጳሳትን የሚሾሟቸው እነማን ናቸው? ጳጳሳት እጃቸውን ጭነው ተሰብስበው አንድ ጳጳስ መሾም አይችልም። ብዙ ጳጳሳት ከሌሉ እጃቸውን ተሰብስበው ጭነው ይሾሙታል። ስለዚህ ዲያቆን መሾም 1 መክሊት፣ ቄስ መሾም 2 መክሊት፣ ጳጳስ መሾም 3 መክሊት፣ ማስተማር 4ኛ መክሊት፣ ማቁረብ 5ኛ መክሊት። ይሄ የጳጳሳት ነው። አንዴ ይኸውልህ። አሁን ዛሬ ግን ጳጳሳቱ አልፎ ነው፣ ሁሉንም ላይሆን ይችላል። ጳጳሳቱ ምናልባት ከሰሯቸው 3ቱን ነው። ምንና ምንን? ዲያቆን ይሾማሉ፣ ቄስ ይሾማሉ፣ ሌላስ ጳጳስ ይሾማሉ። እነዚህንም በትክክል መስራታቸውን አናውቅም። ምክንያቱም ሲሾሙ በትክክል እየሾሙ እንደሆነ አናውቅምና። አሁን ለምሳሌ የሚሰክር ሰው ዲቁና አይሰጠውም፣ በእውነቱ ማለት ነው። ዱላ የሚደባደብ ሰው የሚሳደብ ሰው ዲቁና አይሰጠውም። ይሄንን ቢወጡ ኑሮ 5 መክሊት አቤት ሲሸለሙ፣ በሕዝብነት ሲሸለሙ፣ በዲቁና ሲሸለሙ፣ በቅስና ሲሸለሙ፣ በጵጵስና ሲሾሙ፣ በ5ቱ ሁሉ ሲሾሙ እንዴት ያለ ሀብት ነው! በአንጻሩ አንድ ጳጳስ ይሄን ሁሉ ዞ ነው የሚንቀሳቀሰው። ለጳጳሳት ክብር እንዲኖራቸው ነው። 5 መክሊት ዞ የሚዞር ነው። ኃጢአታቸውን እያየን ማቅለል አይገባንም፣ ወይም ስህተቶቻቸውን እያየን። አሁን እኔ ብመጣ ቢያንስ 2 ይዤ እመጣለሁ። እሱንም በአግባቡ ከያዝኩት ነው። ጳጳስ ግን 5 ይዞ ነው የሚመጣና ጳጳስ ስታዩ እንደ ቀላል አትዩት። አሁንማ ሁሉ ዝክር እንደው በተለይ እንደ ባለ ሀብት ያለው ጳጳሳቱን ሁሉ ከተዋወቀ ትንሽ አንዱ ቤተክርስቲያን ላይ ጎደሎ ካለባቸው አባታችን እኔ 1 ሚሊዮን ብር ሰጣና ቤተክርስቲያን ቶሎ ጨርሰዋል ይላሉ። እነሱ ደግሞ መቼስ ምዕመናን ማስደሰት ይገባል ብለው ዝክር ይሄዳሉ፣ ሄደው ይባርኩለታል። ኧረ እኔ ቄስ ቶ ጳጳሳት ነው የሚባርኩት የኔ ዝክር ይላል። አቤት ልዕልናው ማለት ኩራቱ። እኔ እኮ እና ከዚያ በኋላ እንደ ግል አጣኝ በቃ እኔ እኮ እንትናን አሁን ብፁዕ አባታችን ደውለውልኝ በቃ እንትን ክብሩ ማለት ነው። እንዲያውም በአጋጣሚ ቅድም ከብፁዕ አባታችን ጋር ሳወራ ነበር ይላል። ያችኑ ደግሞ እንደ ክብር ቆጥሯት ማለት ነው። እንደዚያ ከምታደርጉ ጳጳሳትን ክብር መስጠት። አሁን አውሮፕላን አዲስ አበባ ኤርፖርት እያየው ነበር። እንደ ሰው ተሰልፈው ወረፋ ሲጠብቁ እኔ አካላቴን የሚያልቀው ቢያሳልፋቸው ምን አለ ቢሳፈሩ፣ ቅድሚያ ቢሰጣቸው። ክብር መስጠት አለባቸው። 5 ፍሬ ይዞ ነው እኮ ከቤታችሁ የሚመጣ ሲንቀሳቀሱ መስቀል እንዲያርገው ሲባርኩ ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ሲሉ በ5 ጸጋ ነው የሚባርኩኝ። ለነዚህ ክብር አይገባቸውም? ይገባቸዋል። ይሄን እንድታውቁ ነው። ዝም ብለህ በየኢንተርኔቱ አንተ ኮሜንት እያደረግህ የምትሰድበው አይደለም ጵጵስና። እውነቴን ነው። ይሄ ጳጳስ ሌቦች ምናምን የሚያይ የለም። ተቀምጠ በ5 ብር ዳታ እሷ 5 መክሊት ያለውን ሰው ስትሳደብ ትውላለህ። በጣም የሚያሳዝን ነገር ነው። እኔ ከልቤ ነው። በዚህ ዘመን በጣም የሚያሳዝነኝ ነገር የቤተ ክርስቲያን ማዕረግ መውረዱ ነው። መንግስት ቢያወርደው መናፍቃን ቢያወርዱት ይደንቃል። እኛ አውረደ ነው አላቀድምን። አባቶቻችን እያቃለል ሰድበን ለሰዳቢ የምንሰጣቸው እኛው ነን። ክብር እንስጣቸው። ሁሉንም ነገር አውቀን እንጠቀምበት። አናቅለው ማለት ነው። 2 መክሊት ያለው ምንድነው? ቄስ። የቄስ መክሊቱ 2 ነው። 1 ምን ማድረግ? ማስተማር። 2 ምን መክሊት አለው? ማቁረብ አለው። 2 መክሊቶች አሉ። ያስተምራል፣ ያቆርባል። እማያስተምር ንስሐ አባት ካላችሁ የንስሐ አባት ስብሰባው ላይ ተሰብስባችሁ ወይ ይልቀቁን ወይ ያስተምሩ በሏቸው። ቀልድ የለም። እየመጣ ዝም ብሎ ዛሬ አቦ ነው ነገ ተክለ ሃይማኖት ነው እያለ ዝክር ሊባርክ አይደለም። ይሄ የተሰጠው ሊያስተምር ነው። ወንጌል የማያስተምር ንስሐ አባት በቃ መልቀቅ ነው ያለበት፣ ህዝቡን ማስተማር አለበት። እናንተም በቃ ሲያስተምራችሁ ጆሮአችሁን አትከኩ፣ ተማሩ። ችግር የለም የሚላችሁ ችግር የለም የሚል አባት አይደለም። የወር አበባ ሁኜ ነበር እንደው ልገባ እንደው በቃ ቀርብ ግቢ ዝም ብለሽ ችግር የለም እንዳይከፋት ማለት ነው። ምክንያቱም ሌላ ጊዜ ወይ በገዝታ ወስዳለታለች ወይ ካባ ገዝታለታለች። ስለዚህ የእሷን ኃጢአት ቀለል ያደርግላታል ማለት ነው። ማስተማር ንስሐ አባት መምህር ነው፣ ያስተምራል። እንዲያውም አንድ ንስሐ አባት 12 ልጆችን ብቻ ነው መያዝ የሚችለው እንደ ሕጉ። 12ቱን ይዞ 12ቱን ሌት ተቀን ስራው እሱ ነው። ልጆቹን ሕፃናትን ማሰየ ብሎታል። ጠቦቶችን ጭምር የንስሐ ልጆቹን ሕፃናቱ ጭምር ተማረ አልተማረ ብሎ የማስተማር ግዴታ አለበት። በአንጻሩ ሙሉ የዓመት ወጪውን የሚችሉለት እነማን ናቸው? ንስሐ ልጆቹ ናቸው። አሁን ያን የሚያደርግ ስለሌለ ቄሱ መተዳደሪያ ሲያጣ ቢዚ ይሆናል። ለራሱ ሲል አልገኝም ይላል። ከዚያ ምን ይላል ደግሞ ህዝቡ? አይ እኔ አባቴ ብዙ ደስ አይሉኝም
በቃ ሲሆን ደውለው መፈለግ ነበረባቸው። ካልሆነ እኮ ደውዬ ማላገኛቸው ይላል። እንዳንተ እኮ መተዳደሪያ ይፈልጋል፣ ይቸግረዋል። ወዲህ ይቀድሳል፣ ወዲህ የሰው ብሶት ይሰማል። ሰው ጎበስ የአንዲት ሚስቱን አመል መስማት አቅቶት ሰልችታው እንዴ የ50 ንስሐ ልጅ አመል መስማት እንዴት ያለ ችግር ነው እንዴ! የአንድ ሚስቱን ዝንዝ እኮ ይከብዳል። እየመጣቻች ባሌ እንዲህ ብሎኝ የልደት ቀን የለ ሰርፕራይዝ ሳያደርገኝ ቀረ እንዲህ ያለች መከራ እየተነዛነዙ ይሄን ሁሉ ዝንዝ እየሰማ እንዴት አድርጎ ይችላል? ልብ ያናውዛል እኮ። እንደዚህ አይነት ነገሮችን 50 ሰው 60 ሰው 100 200 ሲያኮርፍበት እንዴት ይቻላል? እንዲያስተምሩ መደገፍ እና መማር። ንስሐ አባቶቻችሁ ከቤት ሲመጡ 2 የመጽሐፍ ቅዱስ ቃል ካልነገሯችሁ ማድረግ ያለባችሁ ወሬ አታውሯቸው፣ ፖለቲካ አትሩ። ንስሐ አባቶቻችሁ ጋር ከንስሐ አባቶቻችሁ ጋር ቀልድ አትቀልዱ። ንስሐ አባታችሁን ይዛችሁ መሸታ ቤት አትጋብዙ። ማድረግ ያለባችሁ ምንድነው? እዚያው የሚጠጣ ቤታቸው ገብስ ጠምቃ ሚስታቸው እንድታጠጣቸው ገብሷን መግዛት። አትጋብዙ ንስሐ አባታችሁን። እኔም ነግራችሁ ነው። ጨዋታ አትግጠሙ፣ ቀልድ አትግጠሙ። ሰው አብሮ የተጫወተው ነገር ይቀልበታልና ነገ እናንተን ለመምከር ይሸማቀቃል። ያረባ ቃላትን ሲጫወት ስለለመደ ማለት ነው። ስለዚህ እንደምታረ አቤታችሁ ሲመጡ አባታችን 2 ቃል ያስተምሩ። 2 ቃል በል